አርእስተ ዜና። በአማራ ክልል በፋኖና በአገዛዙ ወታደሮች እየተካሄደ የሚገኘው ትንቅንቅ ዛሬም ቀጥሏል። ፋኖ በየዕለቱ ከሚያደርጋቸው የጨበጣ ውጊያዎች በተጨማሪ ጸረ ታንክና ሌሎች ከባባድ መሳሪያዎችን በመጠቀም በጠላት ወታደሮች ላይ አውዳሚ ጥቃት መሰንዘሩ ተሰምቷል። በቆቦ ከተማ ፋኖ በፈጸመው የተሳካ የአርፒጂ መሳሪያ ጥቃት በርካታ ባንዳዎች ሲገደሉ የከተማዋ ከንቲባን ጨምሮ በርካታዎች መቁሰላቸው ታውቋል። ጥቃቱ በሌሊት የተፈጸመ ሲሆን በዚህም በከተማዋ ሁለት ወታደራዊ ካምፖች ላይ ከባድ ጉዳት መድረሱ ነው የተነገረው። የአገዛዙ ኃይሎች ፋኖ በፈጸመባቸው የአርፒጂ ጥቃት የተገደሉባቸው ወታደሮችንና ካድሬዎችን ከወረዳው ውጭ አውጥተው መቅበራቸውም ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምንጃር አረርቲ ከተማ ፋኖ ባካሄደው ልዩ ኦፕሬሽን ለጠላት አቅጣጫ ጠቋሚና መረጃ ቀባይ የነበሩ ባንዳዎችን ጨምሮ ሌሎች የአገዛዙ ወታደሮች መገደላቸው ተሰምቷል። ኦፕሬሽኑ ለአጭር ሰዓታት የተካሄደ ሲሆን በዚህም በወዳደር ባንዳዎች ላይ ልዩ ትኩረት ያደረገ እርምጃ ተወስዷል ነው የተባለው። ፋኖ የማይቀረውን የአማራ ሕዝብን የነጻነት ቀንን ለማደናቀፍ በወዳቸው ወርቀው በሚሰሩ ባንዳዎች ላይ ከወትሮ በተለየም እርምጃ መውሰዱን አጠናክሮ ቀጥሏል። ዝርዝር መረጃ አለን። በሌላኛው መረጃችን በሳይንት አጅባር ከተማ ዙሪያ በተደረገ ውጊያ ከ30 በላይ የብአዴን ተላላኪ የሆኑ የአድማ ብተና አባላት ሞትና ቁስለኛ መደረጋቸው ተሰምቷል። በተመሳሳይ በዚያው ቀጠና ልዩ ስሙ መንታ ደፈር ማርያም ተብሎ በሚጠራው አካባቢ ፋኖ ድል የተቀዳጀበትን ተጋድሎ ማድረጉ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የምዕራብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከምዕራብ ሚዲያ እነዚህንና ሌሎች የዛሬ ታህሳስ 4 2018 ዓ.ም የእኩለ ቀን አጫጭር መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነገው አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በቆቦ ከተማ ፋኖ በፈጸመው የተሳካ የአርፒጂ ጥቃት በርካታ ባንዳዎች ሲገደሉ የከተማዋ ከንቲባን ጨምሮ በርካቶች መቁሰላቸው ታውቋል። ጥቃቱ በሌሊት የተፈጸመ ሲሆን በዚህም በከተማዋ ሁለት ወታደራዊ ካምፖች ላይ ከባድ ጉዳት መድረሱ ነው የተነገረው። የአገዛዙ ኃይሎች ፋኖ በፈጸመባቸው የአርፒጂ ጥቃት የተገደሉባቸው ወታደሮችንና ካድሬዎችን ከወረዳ ውጭ አውጥተው የቀበሩ ሲሆን ቁስለኞችንም በድብቅ እያሳከሙ ነው ተብሏል። ፋኖ በየዕለቱ ከሚያደርጋቸው የጨበጣ ውጊያዎች በተጨማሪ ጸረ ታንክና ሌሎች ከባባድ የጦር መሳሪያዎችን በመጠቀም በጠላት ወታደሮች ላይ አውዳሚ ጥቃት መሰንዘሩን አጠናክሮ ቀጥሏል ተብሏል። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ወይንም የላውንቸር ጥቃት መፈጸሙ ተገልጿል። ምኒልክ ዕዝ ልዩ ዘመቻ ከአንድ ክፍለ ጦር ሀር ላይ የተውጣጡ ቃኞችን በመጠቀም ታህሳስ 2 2018 ዓ.ም ለታህሳስ 3 አጥቢያ ሌሊቱን ቆቦ ከተማ ፖሊስ ጣቢያና አካባቢው ላይ ባለ ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸሙት የላውንቸር ወይንም የአርፒጂ ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብዱ መፈጸማቸውን ነው እዙ ለመረብ ሚዲያ በላከው መረጃ ያስታወቀው። ባለፉት 2 ዓመታትና ከዛ በላይ ጊዜያቶች ወገናቸው የአማራ ሕዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸዋል ሰማያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን የባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የአርበኛ አለሙ ገብሩ፣ የአርበኛ ዋሴ ከበደና የአርበኛ ፍሬውና የሌሎች ጀግኖች ልጆች ታህሳስ 2 2018 ዓ.ም ለታህሳስ 3 2018 ዓ.ም እኩለ ሌሊት በፈጸሙት የአርፒጂ ጥቃት የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳው ካቢኔዎችና አጃቢዎቻቸው ላይ የማያዳግም እርምጃ ተወስዶባቸዋል። ካድሬዎቹ በመኖሪያ ቤታቸው አያድሩም። ፋኖ በቤታችን መጥቶ ይገድለናል በሚል ፍርሃት በወታደራዊ ካምፕ ነው የሚያድሩት። በዚህም በወታደራዊ ካምፖች ላይ በተፈጸመ ጥቃት ወታደሮቹን ጨምሮ ካድሬዎቹ ሞትና ቁስለኛ ተደርገዋል። በዚህም የቆቦ ከተማ ከንቲባ አቶ ኃይል አብን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 የሚሆኑት ደግሞ ሕይወታቸው አልፈዋል። እስከ 6 የሚደርሱትም ቀላልና ከባድ ቁስለኛ ሆነዋል። የፋሽስቱ አገዛዝ ብልጽግና ሰዎችም ሽንፈታቸውና ውርደታቸውን ሕዝብ እንዳያይባቸው የሞቱ ባንዳዎችን ደብቀው በሌሊት ወደ ጎባ ላፍቶ ወረዳ ሐራ ከተማ ወስደው እንደቀበሯቸው ለማወቅ ተችሏል።
ይህ ድንቅ የሌሊት የከተማ ሰርጂካል ኦፕሬሽን እንዲሳካና ግቡን እንዲመታ ከዞብላምባ ክፍለ ጦር 4ኛ ሻለቃ ቃኞች፣ የአውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚና ተጫውተዋል። ይህኔ ባንዳ ማጽዳትን ተግባር በቀጣይም ለድል በቅተን የህዝባችን ነጻነት ህልውና እስከምናረጋገጥ ድረስ ተጠናክሮ ይቀጥላል ሲል የሚኒሊክ ዕዝ ልዩ ዘመቻ መምሪያ አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምንጃር አረርቲ ከተማ ፋኖ በአካሄደው ልዩ ኦፕሬሽን ለጥላት አቅጣጫ ጠቋሚና መረጃ ቀባይ የነበሩ ባንዳዎችን ጨምሮ ሌሎች አገዛዝ ወታደሮችን መግደሉ ተሰምቷል። ኦፕሬሽኑ ለአጭር ሰዓታት የተካሄደ ሲሆን በዚህም ሆዳደር ባንዳዎች ላይ ልዩ ትኩረት ያደረገ እርምጃ ተወስዷል ነው የተባለው። ፋኖ የማይቀረውን የአማራ ህዝብን የነጻነት ቀንን ለማደናቀፍ በወዳቸው ወርቀው በሚሰሩ ባንዳዎች ላይ ከወትሮ የተለየ እርምጃ መውሰዱን አጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰምኮር የነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን መፈጸማቸው ነው የተነገረው። ትላንት ታኅሳስ 2018 ዓ.ም አመሻሹን የነበልባል ክፍለ ጦር ተወርዋሪ ሻለቃ አረርቲ ከተማ ድረስ ዘልቀው በመግባት ህዝብን ሲያሰቃዩና አገዛዙ ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ነው በማለት ግፍ ሲያስፈጽሙ የነበሩ ባንዳና ሚሊሻዎች ላይ በተጠና መንገድ ቆራጥ እርምጃ ወስደውባቸዋል። ከሟቾች መካከል ስሙ አለማየሁ የተባለ ባንዳ በትናንትናው ዕለት በአረርቲ ከተማ ኮምቦልሻ በር አካባቢ የለመደውን የባንዳነት ድርጊት ለመፈጸም ሲንቀሳቀስ የነበረው ሻለቃ ሸማቂዎች ዘልቀው በመግባት እንደገደሉት ነው የተነገረው። የፋኖ አባላቱ ባንዳውን ከገደሉ በኋላ ታጥቆት የነበረው መሳሪያ ገፈው መሄዳቸውም ታውቋል። ወንበሬን ይጠብቁልኛል በማለት በብዙ ጥቅም የሰበሰባቸው ሆድ እንጂ ማሰቢያ ጭንቅላት የሌላቸው የሰፈር ወሮ በላ ስብስብ እንኳን ጌቶቻቸውን ራሳቸውን መጠበቅ የማይችሉበት ደረጃ መድረሳቸው ነው እየታወቀው። ፋኖ የማይቀረውን የአማራ ህዝብን የነጻነት ቀን ለማደናቀፍ በወዳቸው ወርቀው የሚሰሩ ባንዳዎች ላይ ከወትሮ የተለየ ጥብቅ እርምጃ እየወሰደ ነው። በሌላኛው መረጃችን በሳይንት አጅባር ከተማ ዙሪያ በተደረገ ውጊያ ከ30 በላይ የብአዴን ተላላኪ የሆኑ የአድማ ብተና አባላት ሙትና ቁስለኛ መደረጋቸው ተሰምቷል። በተመሳሳይ በዚያው ቀጠና ልዩ ስሙ መንታ ደፈር ማርያም ተብሎ በሚጠራው አካባቢ ፋኖ ድል የተቀዳጀበትን ተጋድሎ ማድረጉ ታውቋል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የአድማ ብተና አባላትን ሙትና ቁስለኛ ያደርጓል። ታቦር ተራራ ብርጌድ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ ትናንት ከነጋት ጀምሮ በክፍለ ጦሩ አዛዥ አርበኛ መኳንንት ንብረት እየተመሩ ከባድ የሚባል ተጋድሎ በማድረግ በእዋ ግንባር አንድ ጓድ ሙሉ የአድማ ብተና አባላትን ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። በዚሁ ቀጠና ከአጅባር ከተማ በቅርብ ርቀት መንታ ደፈር ማርያምና አስላ በተባሉ ቦታዎች ከጠዋቱ 1 ሰዓት እስከ ምሽት 12 ሰዓት በተደረገ ተጋድሎ ከ22 በላይ የአድማ ብተና አባላት ሙትና ቁስለኛ ሲሆኑ አንድ ጥላት ይጠቀምበት የነበረ ተሽከርካሪ መውደሙ ታውቋል። ወደ ሌላኛው መረጃችን አለፍን። አውዳሚው አማራ ጠል ስርዓት የተጀመሩ የመንገድ ፕሮጀክቶችን ማቋረጡ ተሰምቷል። አውዳሚው አማራ ጠል ስርዓት በምዕራብ ጎጃም ዞን ቋሪት ወረዳ የተጀመሩ የአስፓልት መንገድ ስራ ፕሮጀክቶችን አቋርጧል የተባለው በፌዴራል መንገዶች ባለስልጣን ይሁንታ የተጀመረው የጅጋ ቋሪት አርብ ገበያ ግብ አባይ ቲሊሊ የአስፓልት መንገድ ፕሮጀክት በቋሪት ወረዳ የብልጽግና ሹማምንት አደናቃፊነት መቋረጡ ነው የተነገረው። የውስጥ መረጃዎቻችን እንዳሳወቁት ከሆነ መንገዱ የተቋረጠው የቋሪት ወረዳ ገቢዎች ጽሕፈት ቤት ፕሮጀክቱን ከ9 ሚሊዮን ብር በላይ ግብር በመጠየቁ ምክንያት ነው ተብሏል። የጤናና የትምህርት የግብርናና የማህበራት ወዘተ ተቋማትን ዘርፎና ደግሞ የጨረሰ ያለው የብልጽግናው ስርዓት አሁን ደግሞ የህዝብን አይን ይከፍታል ተብሎ ተስፋ የተጣለበትን የአስፓልት መንገድ ፕሮጀክትን አቋርጧል። የአማራን ህይወትና የመልማት ተስፋ እየነጠቀ ያለው አረመኔው መዝባሪ ብልጽግና ስርዓት ነባር የህዝብ ተቋማትን ሲወድም መቆየቱ አይዘነጋም። አውዳሚው አማራ ጠል ስርዓት ለአንዴና ለመጨረሻ ጊዜ ላይ መለስ እስካልተነቀለ ድረስ ህዝባችን የሚፈልገውን ልማትና ሰላም ማየት እንደማይችል ተገንዝቦ ትግሉን በነበረ ግለት ለማስቀጠል ይበልጥ መበረታታት እንደሚያስፈልግ የቋሪት ወረዳ ጊዜያዊ የፋኖ መንግስት አሳስበዋል። የተከበራችሁ የመረብ ሚዲያ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩ።